አውጣኝ 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 ብቻ ተብሎ አይጸለይም፣ አጽናኝም ይባላል ይላል ሊቃውንት። አውጣኝ አውጣኝ ሲሉት ከሀገርም ያወጣል ይላል። ስለዚህ አጽናኝ ያስፈልጋል። አንዳንድ ሰው እግዚአብሔር አለባበስ አይደለም ያዩ ይላል። እግዚአብሔር ልብ ነው የሚያውቀው። ችግር የለውም ይላል። በቁምጣ በመጣ ምን ችግር አለ? በቁምጣ በጸልይ ምን ችግር አለ? ጥሩ ነው፣ ልክ ነው እኮ እግዚአብሔር የልብ ነው የሚያውቀው። ታዲያ ለምን ትመጣለህ? እዛው አትሆንም እንዴ? እግዚአብሔር የልብ ካወቀ ለምን ትለምነዋለህ? ለምን በፊቱ መቆም አስፈለገ? የልብ ካወቀ እዛው ሁና። ግማሽ አበጥሮ ግማሽ ተላሽቶ እንዴት ይሆናል? አንዴ እግዚአብሔር የልብ ነው የሚያውቀው ትለዋለህ፣ አንዴ ደግሞ ከነምናምን ብቆም ምን ችግር አለበት ትላለህ። ወይ ማመን ጥርግ አድርጎ ማመን፣ ወይ ደግሞ መማር ቁጭ ብሎ ማለት ነው። እንኳን እግዚአብሔርን ለማስደሰት የቅርብ አለቃችንን ለማስደሰት ጠብር ግፍ እንዲል እግዚአብሔርን ማስደሰት እንዴት ደስ አይልም? አባ እንጦንስ ይሄንን ስለሚያውቅ በመንፈስ ቅዱስ የተቃኘ አባት ስለሆነ የሰዎችን ኑሮ በዚህ መልኩ የሚያመዛዝኑ የሚያበላልጡ ሰዎች ስላሉ ሰው በሁኔታዎች ስለሚለወጥ ምንም ቢሆን ምንም ሁን ምን ከእግዚአብሔር ጋር መኖር ነው የሚነግረው። ማንም ሁኑ ማን ሁልጊዜ እግዚአብሔርን ከፊታቸው አድርጉት። ቦታ በመቀያየር በመለዋወጥ ፈተናውን ማስታገስ አይቻልም። ሰይጣን ከአንድ ቦታ ሸሽተን ስንሄድ ሌላ ቦታ ብዙ ሆኖ ነው የሚጠብቀን፣ በኃይል ተጠናክሮ ነው የሚጠብቀን። በመጽሐፍ እንደተናገረው ማለት ነው። ከአንዱ ወጥቶ ከሄደ በኋላ እንደገና ወደዛ ሲመለከት ወደዛ ቤት ያ ቤት ተጊጦ ተጠርጎ አጊጦ ያገኘዋል ይላል። ከሱ የከፉትን ሌላ 7 ይዞ ተመልሶ ይመጣል ይላል። ለዚያ ሰው ከመጀመሪያው ልክ የኋለኛው ይብስበታል። የማቴዎስ ወንጌል ምዕራፍ 12 ነው። ስለዚህ መሸሽ አይደለም መጽናት። ውጤቱን ካወቅነው እኮ 90 ደቂቃ እግር ኳስ የሚያይ ሰው የለም። ቀድሞ ውጤቱን ካወቀ ውጤቱን ስለማናውቅ ነው አይናችንን አፍጥጠን የምናየው። ኳስ ጨዋታ ላይ ተጥደን ሩጫም የምናየው እንደዚህ ነው። እግዚአብሔር እንደዚህ አይደለም። ምንድነው የሚያስደስተው? እግዚአብሔር ምን ብናደርግለት ነው ደስ የሚለው? አንዳንዱ እንደ ለቅሶ ቤት ሰዎች ለቅሶ ቤት ሲደርሱ ሐዘንተኛው ፊት ቆመው መጥቻለሁ ብለው ሰላምታ እንደሚያቀርቡለት ልክ እንደዛ ፊቱ ስለቆምን ብቻ የሚመለከትንና የሚደሰት የሚመስላቸው ሰዎች አሉ። በጣም በሚገርም መልኩ ማለት ነው። አንዳንዴ ማስተዋል አለብን። እውነት ለመናገር ማለት ነው። ጥሩ ነው፣ አገሩ ሐዋሳ ነው። ግን ደግሞ ወደ ቤተክርስቲያን ስንመጣ አለባበሳችንን ማስተካከል አለብን። በር ላይ ሰው ስለማይቆም ነው ግባና ውጣ የሚል። ይሄ እኮ የእግዚአብሔር ቤት ነው። ደግሞ ድፍረታችን አውደ ምሕረቱ ድረስ እንመጣለን እኮ ምናምናችንን ለብሰን። በጣም ከባድ እኮ ነው። የሌሊት ልብስ ለብሰን ቁምጣ ለብሰን ሽርጥ አገልድመን እንዴት ነው የምንመጣው አውደ ምሕረት ላይ? በእግዚአብሔር ፊት እኮ ነው የምንቆመው። ከእግዚአብሔር ጋር እኮ ነው የምንነጋገረው። መፍራት እኮ አለብን፣ መደንገጥ እኮ አለብን። አንድ የምሳ ጥሪ ወይም የራት ግብዣ ስንጠራ እንዴት ነው የምንጨነቀው? የሌለንን አይመለከትም። ያለን ሰዎች ግን መዘነጫም አይደለም እኮ አውደ ምሕረቱ። የቤታችን ራስ መሆን ያለበት እግዚአብሔር፣ የስራችን ራስ መሆን ያለበት እግዚአብሔር፣ የኑሯችን ሁሉ ቀዳሚ መሆን ያለበት እግዚአብሔር፣ የዝናችንም የክብራችንም የስልጣናችንም ማለት ነው። አንዳንድ ሰዎች ስራቸውን ያማርራሉ። ለምንድን ነው የማትቆርቡት? ለምንድን ነው ንስሐ የማትገቡት ሲባሉ እኔ እኮ ነጋዴ ነኝ ይላሉ። በቃ ነጋዴ አይቆርብም ማለት ነው። ይገርም። እንደሱ አይባልም። ነጋዴ ምን ቀልብ አለው? ነጋዴ መች ተረጋግቶ ያውቃል ይላሉ። ስራቸውን ነው የሚያማርሩት። ስለዚህ ለእግዚአብሔር በግልባጭ ማመልከቻ እያስገቡ ነው። ይህን ስራ እንደምታደርግ አድርግ እያሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እሱ እግዚአብሔርን የምትወዱት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በዚህ በተቀደሰ ቦታ ከሩቁም ከቅርብም ተገኝታችሁ እግዚአብሔር ደጅ የምትጠኑት ሁላችሁም በውጭም በውስጥም ያላችሁ በመጀመሪያ በልዑል እግዚአብሔር ስም
እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እግዚአብሔርን ደስ ለማሰኘት ምን መልካም ነገር እናድርግ? ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። ውስጥ አዋቂ ካልሆነ በስተቀር ሊመልሰው የማይችል ማለት ነው። ምክንያቱም እግዚአብሔር ነው። እግዚአብሔር በሚበላ ነገር አይደሰትም፣ በሚጠጣ ነገር አይደሰትም። እግዚአብሔር እኛ በምንረካበት እኛ በምንደሰትበት መንገድ አይደሰትም። ለምን? ሁሉ በእጁ ሁሉም በደጁ ስለሆነ ነው። እኛ የሆነ ነገር አይተን ፍጻሜውን ስለማናውቅ በዛ ነገር እንስቃለን፣ በዛ ነገር እንረካለን፣ በዛ ነገር እንበሳጫለን፣ ያን ነገር እናደንቃለን። እግዚአብሔር ግን እንዲህ አይደለም። ነገሩ ከመጀመሩ በፊት ያውቀዋል። የነገሩ ፍጻሜ ለሱ ግልጽ ነው። ስለዚህ እግዚአብሔር አይስቅም የሚባለው ለዚህ እኛ እኮ የምንስቀው በማናውቀው ነገር ነው። ያልሰማነውን ያላወቅነውን ድንገት ወደ ጆሮአችን የመጣው ነገር ነው የሚያስቀን። አንድ ጊዜ የተነገረንን ቀልድ በድጋሚ ሲነገረን አንስቅም። ከሰማነው ካወቅነው አንስቅም። ከሰማነው ካወቅነው አንጨነቅም። ውጤቱን ካወቅነው እኮ 90 ደቂቃ እግር ኳስ የሚያይ ሰው የለም። ቀድሞ ውጤቱን ካወቀ ውጤቱን ስለማናውቅ ነው አይናችንን አፍጥጠን የምናየው። ኳስ ጨዋታ ላይ ተጥደን ሩጫም የምናየው እንደዚህ ነው። እግዚአብሔር እንደዚህ አይደለም። ምንድነው የሚያስደስተው? እግዚአብሔር ምን ብናደርግለት ነው ደስ የሚለው? አንዳንዱ እንደ ለቅሶ ቤት ሰዎች ለቅሶ ቤት ሲደርሱ ሀዘንተኛው ፊት ቆመው መጥቻለሁ ብለው ሰላምታ እንደሚያቀርቡለት ልክ እንደዛ ፊቱ ስለቆምን ብቻ የሚመለከትንና የሚደሰት የሚመስላቸው ሰዎች አሉ። በጣም በሚገርም መልኩ ማለት ነው። አንዳንዴ ማስተዋል አለብን። እውነት ለመናገር ማለት ነው። ጥሩ ነው፣ አገሩ ሐዋሳ ነው። ግን ደግሞ ወደ ቤተክርስቲያን ስንመጣ አለባበሳችንን ማስተካከል አለብን። በር ላይ ሰው ስለማይቆም ነው ግባና ውጣ የሚል። ይህ እኮ የእግዚአብሔር ቤት ነው። ደግሞ ድፍረታችን አውደ ምሕረቱ ድረስ እንመጣለን እኮ ምናምናችንን ለብሰን። በጣም ከባድ እኮ ነው። የሌሊት ልብስ ለብሰን ቁምጣ ለብሰን ሽርጥ አገልድመን እንዴት ነው የምንመጣው አውደ ምሕረት ላይ? በእግዚአብሔር ፊት እኮ ነው የምንቆመው። ከእግዚአብሔር ጋር እኮ ነው የምንነጋገረው። መፍራት እኮ አለብን፣ መደንገጥ እኮ አለብን። አንድ የምሳ ጥሪ ወይም የራት ግብዣ ስንጠራ እንዴት ነው የምንጨነቀው? የሌለንን አይመለከትም። ያለን ሰዎች ግን መዘነጫም አይደለም እኮ አውደ ምሕረቱ የእግዚአብሔር ቤት በፍርሃት። አሁን ሐሳቡን ነው የምነግራችሁ። ከማን ጋር ለመነጋገር ነው የምንመጣው? ከእግዚአብሔር ጋር። እምነቱ ካለን መፍራት አለብን፣ መደንገጥ አለብን፣ መምረጥ አለብን። ምን ለምሼ ነው በፊቱ ምቆመው ማለት አለብን። ውስጣችንን ምናምናችንን መሸፈን አለብን። ማን ሊነግረን ይገባል? ልክ ነው፣ የእግዚአብሔር ቤት ነው። አንዳንድ ሰው እግዚአብሔር አለባበስ አይደለም ያዩ ይላል። እግዚአብሔር ልብ ነው የሚያውቀው። ችግር የለውም ይላል። በቁምጣ በመጣ ምን ችግር አለ? በቁምጣ ብጸልይ ምን ችግር አለ? ጥሩ ነው፣ ልክ ነው እኮ እግዚአብሔር የልብ ነው የሚያውቀው። ታዲያ ለምን ትመጣለህ? እዛው አትሆንም እንዴ? እግዚአብሔር የልብ ካወቀ ለምን ትለምነዋለህ? ለምን በፊቱ መቆም አስፈለገ? የልብ ካወቀ እዛው ሁና። ግማሽ አበጥሮ ግማሽ ተላሽቶ እንዴት ይሆናል? አንዴ እግዚአብሔር የልብ ነው የሚያውቀው ትለዋለህ፣ አንዴ ደግሞ ከነምናምን ብቆም ምን ችግር አለበት ትላለህ። ወይ ማመን ጥርግ አድርጎ ማመን፣ ወይ ደግሞ መማር ቁጭ ብሎ ማለት ነው። አባ እንጦንስ ጋር እንመለስ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር በሚፈሩት በምህረቱም በሚታመኑ ይደሰታል ይላል። አይገርም? መዝሙር 147 ቁጥር 11 ልብ አድርጉ። እግዚአብሔር በሚፈሩት ይደሰታል። ፍቅሩን አስበው በሚፈሩት፣ እንደ ሰይጣን አይደለም። ሰይጣንን እንፈራዋለን፣ እግዚአብሔርን እንፈራዋለን፣ ግን እኩል አይደለም።
ሰይጣንን ጠልተነው ነው የምንፈራው። ወደነው አይደለም። ክፉ ስለሆነ ጨካኝ ስለሆነ እግዚአብሔርን አክብረነው ነው የምንፈራው። ወደነው ነው የምንፈራው። አፍረነው ነው የምንፈራው። በሚፈሩት በፍርሃት ነው በእግዚአብሔር ፊት መቅረብ ያለብን። አንዱን ይነግረናል መጽሐፍ ቅዱስ። እግዚአብሔር በሚፈሩት በምህረቱ በሚታመኑ ይደሰታሉ። እግዚአብሔርን ለማስደሰት ምን እናድርግ ሲሉት አባ እንጦንስ የጠየቃችሁ ጥያቄ ከባድ ነው አላቸው። የጠየቃችሁ ጥያቄ ከባድ ነው። ርዕሳችንን እንዳትረሱ። እግዚአብሔርን ማስደሰት ነው። እግዚአብሔርን ማስደሰት የማይፈልጋለ ከዚህ ውስጥ አለ? እንኳን እግዚአብሔርን ለማስደሰት የቅርብ አለቃችንን ለማስደሰት ጠብር ግፍ እንዲልልን እግዚአብሔርን ማስደሰት እንዴት ደስ አይልም? የጠየቃችሁ ጥያቄ ከባድ ነው። የምነግራችሁን ልብ አድርጋችሁ ስሙኛል። ጥያቄው ከባድ ነው፣ ምስጢር ነው። እግዚአብሔር በእናንተ እንዲደሰት ከፈለጋችሁ የምነግራችሁን ልብ አድርጋችሁ ስሙኝ ብሎ ጀመረ። 3 ነገር ነገራቸው። ስንት ነገር ነገራቸው? በእነዚህ በ3ቱ ይደሰታል አለ እግዚአብሔር። ይገርም ነው። አንደኛው ማንም ሁኑ። ማን አለ? ማንም ሁኑ። መነኩሴም ሁኑ፣ ወታደርም ሁኑ፣ ባለስልጣንም ሁኑ፣ ተራ ሰውም ሁኑ፣ ሴትም ሁኑ፣ ወንድም ሁኑ፣ ባለትዳርም ሁኑ፣ ትዳር የሌላችሁም ሁኑ፣ ምንም ሁኑ፣ ብቻ ማንም ሁኑ። ማን? ዘወትር እግዚአብሔርን በፊታችሁ አድርጉታል። የመጀመሪያው እሱ ነው። ሁለተኛው የትም ኑሩ፣ የትም ቦታ ሁኑ፣ ያንን ቦታ በቀላሉ አትልቀቁታል። የትም ኑሩ፣ የት ግን ያን ቦታ በቀላሉ አትልቀቁት አላቸው። ሶስተኛ ምንም ስሩ፣ ምን ማንኛውንም ስራ ከኃጢአት በስተቀር ማለት ነው። ወደ ምስጢሩ ስንሄድ ሊሆን ይችላል። ምንም ስራ ብቻ ስሩ፣ ያ የምትሰሩትን ስራ በቅዱሳት መጻሕፍት መሰረት ስሩት አላቸው። እነዚህ በፍልስፍናው ዓለም በጣም በከባድ ሁኔታ የሚተነተኑ ናቸው። የአንድ ሰውን 3 ገጽታ ነው የነገራቸው። አንድ ሰው 3 ነገሮች አሉት፣ የሚወደድበት፣ የሚጠላበት። ሰዎች ሰዎችን የሚወዱበትና የሚጠሉበት 3 ነገሮች ናቸው። እነዚህ 3 ነገሮች ማንነት፣ ስራ እና ቦታ። በእነዚህ በ3ቱ ሰው ይፈርጃሉ። በእነዚህ በ3ቱ የሰውን ማንነት ይለካሉ። የአንድ ሰው ማንነት አለ፣ ይሄ ፐርሰናሊቲ የምንለው ወይም ፖዚሽን የምንለው። ማን ነው አቶ ገሌ? ለመታወቅ ስንፈልግ ስሙን አይደለም፣ ማን ነው? የክብር ጉዳይ። ማን ነው? ምን አይነት ሰው ነው? ስልጣኑን፣ ያለበትን ደረጃ፣ አቅሙን ይጠይቃሉ ሰዎች። ምንድነው የሚሰራው ይላሉ። ስራው ምንድነው? ቀጥሎ ደግሞ የት ነው የሚኖረው ይላሉ። ዓለም ሰዎችን ከፍ ሲያደርግ ሰዎችንም ዝቅ ሲያደርግ የሚጠቀመው በእነዚህ መስፈርት ነው። በቀላሉ እንነሳና ለምሳሌ እገሌ ውጭ ሀገር ሄደ የሚል ነገር ብትሰሙ የቅርብ ጓደኛችሁ ሊሆን ይችላል። ውጭ ሀገር ሄደ ሲባል አንዳንድ ሰው የት ይላል። ለምን የት ይላል? ለምን የት የሚል ውጭ ሀገር ማለት የት ብሎ ይጠይቃል። አሜሪካ ስትሉት ይላል። ጅቡቲ ስትሉት ውይ ይላል። አዮ ሰውን በቦታ ይለካዋል ማለት ነው። በሰፈርም ይለካሉ አንዳንድ ሰዎች። እገሌ የዚህ ሰፈር ሰው ነው። በሰፈሩ የሰውየውን ማንነት ማስቀመጥ የሚፈልጉ ሰዎች አሉ። መጽሐፍም ይላል አይደል? ከናዝሬት መልካም ሰው እንዴት ይወጣል? የዚህ ሰፈር አካባቢ ሰዎች ሌቦች ናቸው። የዚህ ሰፈር እንኳን ጨዋዎች ናቸው። እዚህ ሰፈር የሚኖሩት ሀብታሞች ናቸው። የዚህኛው ሰፈር ደግሞ ድሆች ናቸው። በቦታ በቄ በወንዝ በተራራ በሸንተረር ሰው የሚለካ ሰው አለ። በሰፈር በአድባሩ በቆሌው በሚሰራው ስራ አለው። ምንድነው የሚሰራው? አሁን ስራዎቹን አልዘረዝርም።
ይሄማ ምርጥ ስራ ነው እንትን ነው የሚሰራው ውይ እኔ እንደዚህ አይመስለኝም ነበር ይላል። በሚሰራው ስራ ሰውየውን ይመድበዋል። አባ እንጦንስ ይሄንን ስለሚያውቅ በመንፈስ ቅዱስ የተቃኘ አባት ስለሆነ የሰዎችን ኑሮ በዚህ መልኩ የሚያመዛዝኑ የሚያበላልጡ ሰዎች ስላሉ ሰው በሁኔታዎች ስለሚለወጥ ምንም ቢሆን ምንም ሁን ምን ከእግዚአብሔር ጋር መኖር ነው የሚነግረው። ማንም ሁኑ ማን ሁል ጊዜ እግዚአብሔርን ከፊታችሁ አድርጉታል። ምንም ስራ ስሩ ምንም የምትሰሩትን ስራ በቅዱሳት መጻሕፍት መሰረት ስሩታል። የትም ቦታ ብትኖሩ የትም ኑሩ ማለት ነው። ያንን ቦታ በቀላሉ አትልቀቁት። ቅዱስ ጳውሎስ ይህንን ጠቅልሎ ሲያስቀምጠው ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ቁጥር 12 ላይ መዋረድንም አውቃለሁ መብዛትንም አውቃለሁ በእያንዳንዱ ነገር በነገር ሁሉ መጥገብንና መራብን መብዛትንና መጉደልን ተምሬያለሁ። ምንም ሊቀይረኝ አይችልም። ማንነትም አይቀይረኝም። የምሰራው ስራም አይቀይረኝም። የምኖርበትን ቦታ አይቀይረኝም። መታደል ነው። በተለይ በክርስትና ህይወት ማለት ነው። የኛ ማንነት ከፍና ዝቅ ማለት የምንሰራው ስራ ትልቅና ትንሽ ቢሆን የምንኖርበት አካባቢ የትም ቢሆን ማለት ነው። በክርስትናችን ላይ የሚቀይረው ነገር ከሌለ መታደል ነው። የተወሰኑ ነጥቦችን ላንሳና ላጠቃል መብራራት የሚገባቸው ጉዳዮች ስላሉ ለምሳሌ መጀመሪያው ያላቸው ማንም ሁኑ ማን ዘወትር እግዚአብሔርን ከፊታችሁ አድርጉት። ማንም ሁኑ ማንም ድሃ ብትሆኑ ሀብታም ብትሆኑ ባለጸጋ ብትሆኑ ተማሪ ብትሆኑ እግዚአብሔርን ከፊት የሚያደርግ ሰው አያፍርም። ማንነቱን ሊያመልክ አይችልም። በማንነቱ አይኮፈስም። እግዚአብሔርን ከፊት የሚያደርግ ሰው እግዚአብሔርን ከፊት ማድረግ ምን ማለት ነው? እግዚአብሔርን ማስቀደም ማለት ነው። እግዚአብሔርን ማክበር፣ እግዚአብሔርን ማመስገን፣ እግዚአብሔርን ማሰብ ማለት ነው። በዚህ በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 18 ላይ ተጽፎ የምናገኘው አንድ ታሪክ አለ። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር ይላል። እግዚአብሔር ከዚህ ያድነን። ሁለቱ ነገሮች ናቸው መሰረታዊ ነገሮች። እግዚአብሔርን አይፈራም ሰውንም አያፍርም፣ ግን ዳኛ ነው። ማንም ሁን ማን እግዚአብሔርን ከፊት ማድረግ አለብኝ ይላል። እግዚአብሔርን የማይፈራ ሰውን ሊያከብር አይችልም። ሰውን የማያከብርም እግዚአብሔርን ሊፈራ አይችልም። በመጽሐፈ ነገሥት ካልዕ ምዕራፍ 1 ስታነቡ ስለ አካዝያስ ታሪክ ተጽፏል። አካዝያስ ንጉሱ ማለት ነው። በሰማርያ በሰገነቱ ላይ ያለ ሲኩራራ ከሰገነቱ ላይ እንዴት እንደወደቀ የማይሻር የማይነጠቀው የማይወሰድበት መስሎት ሲኮፈስ እንዴት ተሰባብሮ እንደተቀመጠ መጽሐፍ ቅዱስ ይነግረናል። ስለዚህ ማንም ብንሆን ምንም ማለት ነው ማንም ብንሆን የቱን ያህል ደረጃ ቢኖረን ለራሳችን ያስቀመጥነው ለራሳችን የሰጠነው የተወሰነ ነገር ቢኖር ሁልጊዜ እግዚአብሔርን ከፊት ማድረግ እግዚአብሔር እንደሚበልጥ የሚሰጠው እንደሚወስድ ጤና የሚያደርገው እንደሚያሳምን በህይወት የሚያኖረው በሞት እንደሚወስድ ከፍ የሚያደርገው ዝቅ እንደሚያደርግ ማሰብ አለብን። ይህንን አሰባችሁ ኑሩዋል። የማንነት ችግር የለበትም። እግዚአብሔር የፈለጋችሁትን መሆን ይችላላችሁ፣ ግን እግዚአብሔርን ከፊት አድርጉት አላቸው። ሁለተኛው ምንም ስራ ስሩ፣ የምትሰሩትን ስራ ሁሉ ቅዱሳት መጽሐፍት በሚያዙት መሰረት ስሩት። መጽሐፍ ቅዱስ ምን ይላል? እግዚአብሔር ምን ይላል? በእውነታው ሰው ሁሉ እግዚአብሔርን እየፈራ እና በህጉ በስርዓቱ እየታመነ ስራውን ቢሰራ ኑሮ አንጋጭም ነበር፣ አንጣላም ነበር፣ አንለያይም ነበር። በትንሹ በሶሻል ሚዲያው ላይ የሚጽፈው ሰው በሶሻል ሚዲያው ላይ የሚጠቀመው ሰው ምንም ይሁን ምን የሚሰራው ስራ ማለት ነው ከእግዚአብሔር ህግና ስርዓት አንጻር ይሄ ነገር አግባብ አይደለም ብሎ በህሊናው ወስኖና መዝኖ ቢሰራ ኖሮ የውሸት ዜና አንሰማም ነበር፣ ስድብ ጥላቻ አናነብም ነበር።
ምንም ስሩት። የምትሰሩትን ስራ ግን ቅዱሳት መጽሐፍት በሚያዙት መሰረት ስሩት። መጋባት ሊሆን ይችላል። የባልና የሚስት ተራክቦ ሊሆን ይችላል። ወተት መጠጣት ሊሆን ይችላል። ወተት መጠጣት ዝም ብሎ መጠጣት አይቻልም። የቤተክርስቲያን ሕግና ስርዓት ረቡዕ ዕለት ይከለክላል፣ ዓርብ ዕለት ይከለክላል፣ በጾም ወቅት ይከለክላል፣ በሌላ ጊዜ ይፈቀዳል። በቤተክርስቲያን ሕግና ስርዓት ቅዱሳት መጽሐፍት በሚፈቅዱት መሰረት ስሩት። ባልና ሚስት ምንም እንኳን እግዚአብሔር አንድ ያደረጋቸው ቢሆኑ በሕግ በስርዓት ተጋብተው ሊለያዩ ይችላሉ፣ ሊፋቱ ይችላሉ። ግን ሲፋቱ ፍቺም ሲፈቀድ በሕግና በስርዓት ቅዱሳት መጽሐፍት በሚያዙት መሰረት ስሩት። የሚገርም ነው። ምንም ስራ ብትሰሩ ማለት ነው አንድ ሰው አንድ ነገር ከመስራቱ በፊት ማማከር አለበት። የቤተክርስቲያን ሕግና ስርዓት ስለዚህ ጉዳይ ምን ይላል? እንዲህ አይነት ንግድ ልጀምር አስቤያለሁ፣ እንዲህ አይነት ነገር ልከፍት አስቤያለሁ። አሁን አልዘርዝራቸው። ከቤተክርስቲያን ሕግና ስርዓት አንጻር ይሄ እንዴት ይታያል? ይሄ ስራ እንዴት ነው የሚታየው? ምን ይላል የእግዚአብሔር ሕግ? ምን ይላል መጽሐፍ ቅዱስ? ምን ይላል የቤተክርስቲያን ስርዓት? አይታችሁ ስሩ ነው የሚለው። ምክንያቱም ከባድ ስለሆነ ማለት ነው። መጾምም መፈሰግም መጋባትም መፋታትም መስጠትም መከልከልም መውደድም መጥላትም አለ። ጎን ለጎን አብረው የሚሄዱ ናቸው። ግን በቅዱሳት መጽሐፍት መሰረት መከወን አለባቸው ይላል። አንዳንድ ሰዎች ስራቸውን ያማርራሉ። ለምንድነው የማትቆርቡት? ለምንድነው ንስሐ የማትገቡት ሲባሉ እኔ እኮ ነጋዴ ነኝ ይላሉ። በቃ ነጋዴ አይቆርብም ማለት ነው። ይገርም። እንደሱ አይባልም። ነጋዴ ምን ቀልብ አለው? ነጋዴ መች ተረጋግቶ ያውቃል ይላሉ። ስራቸውን ነው የሚያማርሩት። ስለዚህ ለእግዚአብሔር በግልባጭ ማመልከቻ እያስገቡ ነው። ይህን ስራ እንደምታደርግ አድርግ እያሉ ወይ ውሰደው ወይ ዝጋው። ልክ እንደ አዳም ማለት ነው። አዳም በበደለ ጊዜ አትብላ ያልኩህን ያንን ፍሬ በላህን ሲለው እግዚአብሔር ያቀረበው ጥያቄ ነበር። መልሱ አዎ በላው፣ ራሴ ፈቅጄ ወድጄ በላው፣ ኃጢአት ሰራው፣ ይቅር በለኝ ነበር። ሲመልስለት ግን ምን አለ? ረዳት ትሁን ብለህ የሰጠኸኝ እሷ አሳተችኝና በላውታል። አያችሁት? ዙሪያ ጥምጥም እንዴ ምን እያለው ነው ማለት ነው? እንኳን ረዳት ትሁን ብለህ የሰጠኸኝ እንኳን ረዳት ልትሆነኝ አሳተችኝ። ስለዚህ ጥፋቱ ያንተ ነው። ረዳት ትሁን ብለህ ባትሰጠኝ ኖሮ አታስተኝም ነበር። ስለሰጠኝ እሷን ስለሰጠኝ በእሷ በኩል ነው የሳትኩት እያለው እና አንዳንድ ሰው ለምን ንስሐ ትገባለህ ሲባል ነጋዴ ስለሆንኩ ካለ ምን እያለው ነው ማለት ነው? እግዚአብሔር አትነግዱ አለ እንዴ? አታጭበርብሩ ነው ያለው። ያደረውን ትኩስ ነው አትበሉ ነው ያለው። በርበሬውን ከሸክላ ጋር አትቀላቅሉ ነው ያለው። በሚዛን አትበድሉ ነው ያለው እንጂ መቼ አትነግዱ አለ እግዚአብሔር። ስለ ንግድም አስተምሯል። በነጋዴዎች በመክሊት እየመሰለ አስተምሯል። ለአንዱ 1 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 5 ሰጠው፣ ወጥተው ወርደው እንዲያተርፉ ከብዙ ጊዜ በኋላ መጣ ተቆጣጠራቸው ይላል። በአግባቡ መነገድን አልከለከለም። በአግባቡ መስራትን አልከለከለም። ለዚህ ነው በሉቃስ ወንጌል ምዕራፍ 3 ላይ መጥምቀ መለኮት ቅዱስ ዮሐንስ በሚያስተምርበት ጊዜ ከተለያዩ የሥራ ክፍሎች የመጡ አካላት ጥያቄ ይጠይቁት ነበር እና በአግባቡ መልሶላቸዋል። ስራቸውን አቆሙ፣ አትስሩ አላላቸው። እንዴት እንደሚሰሩ ነው የነገራቸው። ምንም ስራ ስሩ፣ ግን ቅዱሳት መጽሐፍት በሚያዘው መሰረት ስሩ ያላቸው። የሉቃስ ወንጌል ምዕራፍ 3 ላይ ስናነብ በተለይ ቁጥር 10 ላይ ህዝቡ እንግዲህ ምን እናድርግ ብለው ሊጠይቁት መጡ ይላል። መጥምቀ መለኮት ቅዱስ ዮሐንስን ነው። ህዝቡ ተራው ህዝብ መጥቶ ምን እናድርግ አላቸው። እሱም እንዲህ አላቸው፣ 2 ልብስ ያለው ለሌለው ያካፍል፣ ምግብ ያለው እንዲሁ ያድርግ አላቸው ይላል። ደግሞ ቀራጮች መጡ፣ ግብር ሰብሳቢዎች
ወይም ታክስ የሚያስከፍሉ የመንግስት አካላት መጡ። ቀራጮች ደግሞ እኛስ ምን እናድርግ ብለው ጠየቁት ይላል። መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አምልጣችሁ አትውሰዱ አላቸው። ይገርም። ግብር እንዳታስከፍሉ አላላቸው። በአግባቡ በስርዓቱ አስከፍሉ፣ ከታዘዘው በላይ አትውሰዱ አላቸው። ይደንቅ። እኔ እንግዲህ ስራዬ ግብር ማስከፈል ነው፣ እንዴት አድርጌ ነው የምሰርቀው? እንዴት አድርጌ ነው ንስሐ የምገባው አይባልም። ከተፈቀደው በላይ አትውሰድ፣ አታጭበርብር። በአግባቡ የምትሰራ ከሆነ ችግር የለውም። ሌሎቹም መተው ጥያቄ ጠየቁት። ጭፍሮች፣ ወታደሮች፣ የመንግስት ወታደሮች፣ እንዳሁኑ ፖሊሶች፣ ሚሊሻዎች፣ ወታደሮች ደግሞ መተው ጥያቄ ጠየቁት። እኛስ ምን እናድርግ? እንቶ ስራው በክርስትና ህይወት ውስጥ ሲገባ ማለት ነው አያስፈልግም። ምን እናድርግ አሉት። እንዲህ አላቸው፣ እሱም በማንም ላይ ግፍ አትስሩ አላቸው። ለምን? ስልጣናቸው ለዚህ ስለሚቀርብ ነው። ግፍ ለመስራት ቅርብ ነው። ስለሚከበሩ፣ ስለሚፈሩ ህጋዊ አካላት ስለሆኑ ማንም ሰው ቅቡልነታቸው በማንም ሰው ላይ የተረጋገጠ ስለሆነ ግፍ ለመስራት ቅርብ ናቸው። በማንም ላይ አላቸው። እንዴት የሚገርም ትምህርት ነው። በማንም ላይ ግፍ አትስሩ። እሱ ብቻ አይደለም፣ በሐሰት አትክሰሱ አላቸው። የውሸት መረጃ እያጠናከራችሁ አትክሰሱ። መዋቅሩ ስለሚፈቅድላችሁ፣ ህግ ስለሚፈቅድላችሁ፣ ህጋውያን ስለሆናችሁ በማንም ላይ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ አላቸው። ምንም ስራ ስሩ፣ ምንም የእግዚአብሔር ቃል በሚፈቅደው መሰረት ስሩ። የሚገርም አባቶች እግዚአብሔር በዚህ ነው የሚደሰተው አላቸው። ማንም ሁኑ ማን እግዚአብሔርን ከፊት አስቀድሙት። ጭፍራም ሁኑ አለቃ፣ ንጉስም ወታደርም ሁኑ ወይም ደግሞ መሪም ተመሪም ሁኑ እግዚአብሔርን ከፊት አድርጉት። ምንም ስራ ስሩ፣ ምን ቅዱሳት መጻሕፍት በሚያዙት መሰረት ስሩ። ሁሉንም አስፈቅዶ አስወድዶ መስራት ማለት ነው። በሌላ ቦታ እንደውም ለአባ እንጦንስ አንድ ሰው ጥያቄ ጠይቆት ነበር። እንዲህ የሚል አንድ ልቤ አግባ ይለኛል አለ፣ አንድ ልቤ መንኩስ ይለኛል አለ፣ አንድ ልቤ ደግሞ ሁሉንም ትተህ ዝም ብለህ ኑር ይለኛል አለ። ሰው ስንት ልብ ነው ያለው? ሲባክን ግን መቶ ይሆናል። ቶሎ መመለስ ነው ወደዛ ወደ አንዱ እና ለአባ እንጦንስ አሁን ወደ ቤተክርስቲያን የሚመጡ ሰዎች አሉ። እንደዚህ ጥያቄ ይዘን እንመጣለን። አንድ ልቤ እንዲህ ይለኛል፣ አንደኛው ልቤ ደግሞ እንዲህ ይለኛል፣ አንደኛው ልቤ ደግሞ እንዲህ ይለኛል። አንድ ልቤ አግባ ይለኛል፣ አንድ ልቤ ደግሞ መንኩስ ይለኛል፣ አንድ ልቤ ደግሞ ሁለቱንም ትተህ ዝም ብለህ ኑር ይለኛል ብሎ ጠየቀው ይላል። ከዛ ሁሉንም ልትወውን ብሎ ጠየቀው። አይደለም አለው አባ እንጦንስ፣ ሁሉንም እግዚአብሔርን አስፈቅደ ስራው አለ። እግዚአብሔርን አስፈቅደ ማለት ምን ማለት ነው? ሶስቱም ሐሳብ ላይ ታቀርብና አንተ የፈቀድከው ይሁን ማለት ነው። አንተ የፈቀድከው፣ አንተ የወደድከው ይሁን። ያን ጊዜ በልባችን ላይ ይስለዋል። አንዱ ጉዳይ ብቻ ማለት ነው። ለዛ ጉዳይ የሚሆኑ ነገሮች ከፊት ይመጣሉ ማለት ነው። እነሱን እየተከተሉ መሄድ ነው። ፈቃድ ይሁን። በጸሎታችንም እኮ ምንለው እሱን ነው። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። በሰማይ ለመመስገን ፈቃደኛ ሆነ ቅዱሳን ያመሰግኑሃል፣ መላእክት ያመሰግኑሃል። በምድር እኛም እንድናመሰግን ፍቀድልን። ምድራዊ የተባልን እኛ፣ ሐሳባችን ምድራዊ የተባለ እኛም ማለት ነው። የምንሰራው የምናደርገው ነገር ሁሉ በአንተ ፈቃድ ይሁን። ፈጣሪ አንተ እንደፈቀድክ አንተ እንደወደድክ ይሁን። የእግዚአብሔርን ፈቃድ ጠይቀን የምንሰራው ስራ ወደ ልባችን ይገባል። ሺህ ብንመርጥ ማለት ነው ልባችን ይወደዋል። በተለያዩ ምልክቶች ወደዛ ስራ እንድንጠጋ ያደርገናል። ስለዚህ አባ እንጦንስ ምን አለው? ያንተ ፈቃድ ይሁን፣ ሁሉንም እግዚአብሔርን አስፈቀደ ስራው አለ። ምን ማለት ነው ሲለው ያንተ ፈቃድ ይሁን በለው ነው ያለው። ቅዱስ ጳውሎስ ጌታ ተገልጦለት ወዲያውኑ ስብከት አልጀመረም። ከተመረጠ በኋላ ማለት ነው። ራሱን በሊቢያ በረሃ ጥሎ ነበር።
ከዛ ወደ ቅዱስ ጴጥሮስ ለቡራኬ ደግሞ ሄዶ ነበር። በአንድ ጊዜ ወደ ሐዋርያነት አገልግሎት አልገባም። በሚገርም መልኩ ማለት ነው። ራሱን ከእግዚአብሔር ጋር ፈቃዱን ከእግዚአብሔር ጋር ለመስማማት ጊዜ ሰጥቶ ነበር። በገላትያ መልእክቱ ምዕራፍ 1 ቁጥር 17 ላይ ከእኔም በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልወጣሁም አለ። ነገር ግን ወደ አረብ ሀገር ሄዱ፣ እንደገናም ወደ ደማስቆ ተመለሱ። ከዚያም ሆዳ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም መጥቼ ከእርሱ ጋር 15 ቀን ጠበቁ ወይም ሰነበቱ ይላል። ሐዋርያዊ ተልእኮን እንኳን ከተቀበለ በኋላ ለአገልግሎት ወዲያውኑ አልወጣም። ራሱን ከእግዚአብሔር ጋር የሚያስማማበት መንገድ የራሱ ጊዜ ነበረው። ለዚህ ነው ምንም ስራ ብንሰራ ሁሉንም ከቅዱሳት መጻሕፍት አንጻር መከወን አለብን ብሎ የተናገረው። ሶስተኛውና የመጨረሻው የትም ኑሩ የት ያንን ቦታ በቀላሉ አትልቀቁት አላቸው። ለጊዜው የጠየቁት መናንያን መነኮሳት ናቸው። ስለዚህ ለነሱ አጽንኦ በዓትን ነው የሚነግራቸው። ከቦታ ወደ ቦታ አትዘዋወሩ፣ እዛው ቦታችሁን አጽንታችሁ ጠብቁ፣ በዛ ቦታችሁ ላይ ተጋደሉ ሲላቸው ነው። ቅድም ብፁዕ አባታችንም ነግረውናል። ወዲህ ወዲያ ማለት መዋለል አለመጽናት ዋጋ ያስከፍላል። ለዚህ ነው ቅዳሴ አዘውትረን የምናስቀድስ ሰዎች የምንቆምበትን ቦታ መርጠን በዛ ቦታ ላይ ሁልጊዜ የምንገኘው ማለት ነው። በነገራችን ላይ ጸሎተ ፍትሐትም ሲደረግ ሽኝት ሲደረግም እዛ ቆሞ የሚያስቀድስበት ቦታ ላይ ፍትሐት እንዲደረግለት የቤተክርስቲያን ስርዓት ያዝ። በዛ ቦታ ላይ እዚህ ሆኖ ሲያገለግል ነበር። በዚህ ቦታ ላይ ነፍሱን ተቀበለው ብለው ይጸልዩለታል ይላል አባቶች። አጽንኦ በዓት ወሳኝ ነው። ለጊዜው ለመነኮሳቱ ቦታቸውን እንዲያጸኑ በዓታቸውን እንዲያልቁ ነው የነገራቸው። ለኛ ሲሆን ግን የጀመርነው ስራ ካለ አገልግሎት ሊሆን ይችላል። ቅድም እንደተነገረው ጸሎታችንን ማለት ነው፣ ወደ ቤተክርስቲያን መገስገሳችንን፣ መማራችንን፣ መንፈሳዊ አገልግሎት ማገልገላችንን ከአንዱ ወደ አንዱ ሳንዘዋወር መከራ ቢመጣም ከመከራው ብዙ ልንማርበት ስለምንችል ማለት ነው። ቦታ በመቀያየር በመለዋወጥ ፈተናውን ማስታገስ አይቻልም። ሰይጣን ከአንድ ቦታ ሸሽተነው ስንሄድ ሌላ ቦታ ብዙ ሆኖ ነው የሚጠብቀን፣ በኃይል ተጠናክሮ ነው የሚጠብቀን። በመጽሐፍ እንደተናገረው ማለት ነው ከአንዱ ወጥቶ ከሄደ በኋላ እንደገና ወደዛ ሲመለከት ወደዛ ቤት ያ ቤት ተጊጦ ተጠርጎ አጊጦ ያገኘዋል ይላል። ከሱ የከፉትን ሌላ 7 ይዞ ተመልሶ ይመጣል ይላል። ለዚያ ሰው ከመጀመሪያው ልክ የኋለኛው ይብስበታል። የማቴዎስ ወንጌል ምዕራፍ 12 ነው። ስለዚህ መሸሽ አይደለም መጽናት። አውጣኝ 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 ብቻ ተብሎ አይጸለይም፣ አጽናኝም ይባላል ይላሉ ሊቃውንት። አውጣኝ አውጣኝ ሲሉት ከሀገርም ያወጣል ይላል። ስለዚህ አጽናኝ ያስፈልጋል እና ያን ቦታ በቀላሉ አትልቀቁት። መከራ የተቀበላችሁበትን ዋጋ የምታገኙበትን አንዳንድ ጊዜ እንለምናለን፣ እንማጸናለን፣ ደጅ እንጠናለን። ከዛ በኋላ የራሳችንን ካላንደር እንመለከትና እኔ የጠበቅኩት በዚህ ጊዜ ነበር፣ እግዚአብሔር ትቶኛል አልሰማኝም ብለን ትተን እንሄዳለን። ምናልባት ያቺ ቀን ከእግዚአብሔር ዋጋ የምናገኝባት ቀን ልትሆን ትችላለች። ሰይጣን ያን ስለሚያውቅ እንደምንም ብሎ ቃጠሎውን ችሎ መከራውን ችሎ ነቅሎ ያስወጣል። ተስፋ ቆርጠን ማለት ነው። ተስፋ ቆርጦ ከእግዚአብሔር የተለየ ሰው ንጉስ ዘንድ የሚያቀርበው ጉዳይ ኖሮት ይላሉ ሊቃውንቱ በምሳሌ ሲያስረዱ። አንድ ሰው ከንጉሱ ጉዳይ ኖሮት ወይ ከአንድ ባለስልጣን ጉዳይ ኖሮት ባለስልጣኑ በቀጠሮ እያመላለሰው አንድ ቀን ግን ስልችት ብሎት ሁለተኛ እዚህ ግቢ እግሬ አይረግጥም ብሎ ትቶ ያንን ግቢ ረግጦ ከወጣ በኋላ በማግስቱ ባለስልጣኑ ዶሴውን ገልጦ የዚህ ሰውዬ ጉዳይ እስካሁን አልተፈጸመም ብሎ ይጠይቃል። አዎ አልተፈጸመም፣ ጥሩት፣ አስገቡት ሲባል ሲወጡ አያገኙትም። አስገቡት በተባለ ጊዜ የጠፋን ሰው ይመስላል ይላል። ተስፋ ቆርጦ የወጣ ሰው ማለት ነው። አስገቡት ሲባል የለም፣ ተስፋ ቆርጦ ነው። የሚያሳዝን ነው። ስለዚህ መጠበቅ አለብን። እግዚአብሔር ቅድም እንደነገርኳችሁ
በመከልከል ውስጥ ምላሽ ስላለው እግዚአብሔር፣ ዝም በማለትም ውስጥ መልስ ስላለው እግዚአብሔር። ስለዚህ የትም ቦታ ኑሩ፣ ያንን ቦታ በቀላሉ አትልቀቁት። ከዛ ቦታ የምታገኙት ብዙ በረከት ስላለ ማለት ነው። ከዛ ስራ የምታገኙት ብዙ በረከት ስላለ የፈተና ቋት የበዛበት ሊሆን ይችላል፣ ግን ያንን ቦታ በቀላሉ አትልቀቁት። እስኪ ራሳችንን እንፈትሽ፣ ራሳችንን እንመርምር። ከእግዚአብሔር ጋር ያለን ግንኙነት ማለት ነው። በተለይ ከነዚህ ከሶስቱ ሐሳቦች እግዚአብሔርን ማስደሰት የምንፈልግ ከሆነ ማንም እንሁን ማን ሁኔታዎች ሳይቀይሩን ሁል ጊዜ እግዚአብሔርን ከፊት ማስቀደም አለብን። የቤታችን ራስ መሆን ያለበት እግዚአብሔር፣ የሥራችን ራስ መሆን ያለበት እግዚአብሔር፣ የኑሯችን ሁሉ ቀዳሚ መሆን ያለበት እግዚአብሔር፣ የዝናችንም የክብራችንም የስልጣናችንም ማለት ነው። ምንም አይነት ስራ ብንሰራ የምንሰራው ስራ ሁሉ ቅዱሳት መጻሕፍት በሚያዙት መሰረት መከወናቸውን በተደጋጋሚ ማየት አለብን። ትዳራችን ሊሆን ይችላል፣ ኑሯችን ሊሆን ይችላል፣ አገልግሎታችን ሊሆን ይችላል። የምንኖርበትንም ቦታ የምንኖርበትንም ሁኔታ ከዚህ አንፃር ማየት አለብን። እነዚህን የምታደርጉ ከሆነ ይላል አባ እንጦንስ እግዚአብሔር አብሯችሁ ይኖራል፣ በሕይወታችሁ ይደሰታል ይለናል። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ከቅዱሳኑ ረድኤት በረከት ያሳትፈን፣ ይቆየን።